ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ወደ ሁለተኛው ቪዲዮ በሰላም መጣችሁ። ባለፈው ቪዲዮአችን የአእምሮን ብቃት ስለሚያዳክሙ መጥፎ ልማዶች ተነጋግረን ነበር። ቪዲዮውን አይታችሁ በኮሜንት ላይ ለሰጣችሁኝ እጅግ አስደናቂ ግብረ መልስና ማበረታቻ ከልብ አመሰግናለሁ። ዛሬ ደግሞ የሰው ልጅ በምድር ላይ ስኬታማና ደስተኛና ሰላማዊ ሕይወት ለመኖር ከሚያስፈልጉ ነገሮች ሁሉ ትልቁን መሰረት ይዘንላችሁ መጥተናል። እርሱም ራስን መውደድና በራስ መተማመንን ማሳደግ የሚለው ነው። ብዙዎቻችን ከሰዎች ፍቅርን፣ ክብርን፣ አድናቆትን እንፈልጋለን። ነገር ግን እውነታው ምንድን ነው? እኛ ራሳችንን ሳንወድ፣ እኛ በራሳችን ላይ እምነት ሳይኖረን ሌላን ሰው እንዲወደን እንዲያምንን መጠበቅ አንችልም። ዛሬ በሕይወታችሁ ውስጥ በራስ መተማመናችሁን ወደ ሰማይ የሚሰቅሉና ራሳችሁን በጥልቀት እንድትወዱ የሚያደርጉ 5 ወሳኝ ምስጢሮችን በሳይንሳዊ ስነ ልቦናዊ ትንተና እናያለን። ይህ ቪዲዮ ለእናንተም ለምትወዷቸውም ሰዎች በጣም አስፈላጊ ስለሆነ አሁኑኑ ላይክ በማድረግ ቪዲዮን ጀምሩ። ለጓደኞቻችሁም ሸር ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ድንቅ ጉዞ ተካፋይ ይሁኑ። አሁን ቀጥታ ወደ መጀመሪያው ታላቅ ምስጢር እንለፍ። በራስ መተማመንን ከሚያጠፉ ትልልቅ ጠላቶች መካከል አንደኛውና ዋነኛው ራስን ከሌሎች ጋር ማወዳደር ነው። በተለይ በአሁኑ የማህበራዊ ሚዲያ ዘመን የሰዎችን የቪዲዮ ሃይላይት ወይም የደስታና የስኬት ጫፍ ብቻ ያየን እኛ ከነሱ በታች እንደሆን እናስባለን። ነገር ግን መረዳት ያለብን ነገር አንተ በዚህ ምድር ላይ ልዩ ተሰጥኦና ተልእኮ አሻራ ያለህ ማንም ሊተካህ የማይችል ብቸኛ ሰው ነህ። የእያንዳንዱ ሰው የህይወት ጉዞና የጊዜ ሰሌዳ ይለያያል። ስለዚህ ራስህን ማወዳደር ያለብህ ከትናንቱ ማንነትህ ጋር ብቻ ነው። ከትናንትናው ይልቅ ዛሬ በጥቂትም ቢሆን ከተሻሻልክ አንተ ስኬታማ ነህ። ራስህን ስታወዳደር የምትኖረው ህይወት የእንቅስቃሴ እስረኛ ያደርግሃል። ማወዳደርህን ስታቆም ግን ራስህን መውደድ ትጀምራለህ። አእምሮአችን በቀን ውስጥ በሺዎች የሚቆጠሩ ሐሳቦችን ያስባል። ከነዚህ ሐሳቦች ውስጥ አብዛኛውን ደግሞ ከራሳችን ጋር የምናደርጋቸው ንግግሮች ናቸው። ለራስህ የምትነግረው ቃል ድግምት ነው። ሁልጊዜ ለራስህ እኔ እኮ አልችልም፣ እኔ ደካማ ነኝ፣ ሰዎች አይወዱኝም እያልክ የምትነግረው ከሆነ አእምሮህ ያንን እንደ ፕሮግራሚንግ ይቀበለውና በራስ መተማመንን ያጠፈዋል። ራስን መውደድ የሚጀምረው ውስጣዊ ንግግርን በመቀየር ነው። ስህተት እንኳን ስትሰራ ልክ እንደ ጥሩ ጓደኛ ራስህን አጽናናው። ይህንን ስህተት ሰርቻለሁ፣ ግን ከዚህ ተምሬ በሚቀጥለው አሻሽላለሁ በል። ለራስህ የምትሰጠው አዎንታዊ ማረጋገጫ ወይም ፖዚቲቭ አፈርሜሽን በራስ የመተማመን ግብህን በየቀኑ ይገነባዋል። ፍጹም የሆነ የሰው ልጅ የለም። እያንዳንዱ ሰው የራሱ የሆነ ድክመትና ጉድለት አለው። ራስን መውደድ ማለት ፍጹም መሆን ማለት አይደለም። ፍጹም ባልሆነ ማንነት ውስጥ ራስን መቀበል ማለት ነው። ብዙ ሰዎች በሌላቸው ነገር ወይም በጥፋታቸው ላይ ብቻ በማተኮር ሙሉ ሕይወታቸውን ሲወቅሱ ይኖራሉ። ይልቁንስ ማድረግ ያለብህ ድክመቶችህን በጸጋ ተቀብለህ ለማሻሻል መሞከር፣ ትኩረትህን ግን ባሉ ተሰጦች፣ ጥንካሬዎችና ትንንሽ ስኬቶች ላይ ማድረግ ነው። አንተ ጎበዝ የሆንክበት አንድ ነገር በእርግጠኝነት አለ። ያንን ነገር ፈልገህ አውጣና አሳድገው። በጥንካሬህ ላይ ስትሰራ በራስ መተማመንህ በከፍተኛ ሁኔታ ይጨምራል። ብዙ ጊዜ ሰዎች እኛን እንዳይጠሉን ወይም እንዳይቀየሙን ብለን የራሳችንን ደስታና ሰላም መስዋዕት አድርገን ለሁሉም ሰው እሺ እንላለን። ይህ ራስን የመጥላትና የደካማነት ምልክት ነው። ለራስ ያለህ ግምትና ፍቅር ከፍ የሚለው ለሰዎች የምትሰጠው ቦታ ልክ ስታውቅ ነው። ለአንተ የማይጠቅሙ ክብርህን የሚነኩ ወይም ጊዜህን የሚያባክኑ ነገሮች ሲመጡ በድፍረትና በትህትና አይሆንም ወይም አይመቸኝም ማለትም መልመድ አለብህ። ጤናማ ድንበር ወይም ባውንደሪስ ስታበጅ ሰዎች ለአንተ ያላቸው ክብር ይጨምራል። አንተም ለራስ ያለህ አክብሮትና በራስ መተማመንህ ከፍ ይላል። በራስ መተማመን ዝም ብሎ ከአየር ላይ የሚመጣ ስሜት አይደለም፣ በድርጊት የሚገነባ ጡንቻ ነው። አእምሮአችንን እኛ ለራሳችን የምንገነባውን ቃል ስንጠብቅ በራሳችን የመተማመን አቅማችን ይጨምራል። ለምሳሌ ነገ ጠዋት 11 ሰዓት ላይ እነሳለሁ ብለህ አክብረህ ስትነሳ ወይም ዛሬ 30 ደቂቃ መጽሐፍ አነባለሁ ብለህ ያንን ስታደርግ አእምሮህ እሱ የተናገረውን ያደርጋል የሚል መልእክት ይደርሰዋል። በየቀኑ የምታወጣቸውን ትንንሽ ግቦች ወይም ማይክሮ ጎልስ ማሳካት ስትጀምር ቀስ በቀስ ትልልቅ ነገሮችን የመስራት ድፍረትና በራስ መተማመን ውስጥ ይሞላል። እንግዲህ የተወደዳችሁ የቻናሌ ቤተሰቦች ራስን መውደድና በራስ መተማመንን ማሳደግ የአንድ ሰሞን ሥራ አይደለም። በየቀኑ የምንላመደው የህይወት ጉዞ ነው። ዛሬ ካየናቸው 5 ምስጢሮች ውስጥ የእናንተን ህይወት ይበልጥ ይቀይራል ያላችሁትንና
ነገ መተግበር የምትጀምሩትን ነጥብ በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ኮሜንት አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ለውጥ ካመጣችሁበት አሁኑኑ ላይክ አድርጉት። ይህ መልእክት ለብዙዎች ስለሚያስፈልግ ለወዳጅ ዘመዶች ሼር አድርጉት። በቀጣይ የምንለቃቸው እንደዚህ ያሉ ማራኪ የህይወት ቀያሪ ይዘቶች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን ከልብ አመሰግናለሁ። ራሳችሁን ውደዱ፣ በራሳችሁ እመኑ፣ እናም ሁልጊዜ አሸናፊ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት። ቻው።